ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ለድምጼ ጥራት ይቅርታ ጉንፋን ይዞኛል ሰሞኑን ትራብ ማለት ነው። ለኢድም እንኳን አደረሳችሁ ቤተሰብ ሙስሊም ወንድሞቼ ሰላማችሁ ይብዛ። ኢድል ሙባረክ ብያለሁ። ዛሬ ይፈታል ማታ ማለት ነው። እንዴት ናችሁ? ደህና ናችሁልኝ? ዛሬ ይዤላችሁ የመጣሁት መረጃ እንግዲህ አንድ እህታችን በቤይሩት ወድቃ አትናገርም፣ አትጋገርም፣ ስሟንም አትናገርም። ምንም በቃ ሀበሾች አግኝተው አስጠግተው ትገኛለች። እኛ ኢትዮጵያን በየሄድንበት ወድቀን መቅረት እንደዚሁ መሆን እንግዲህ ያው እጣችን ነው ማለት ነው። በጣም ያሳዝናል። ስደት ላይ ያላችሁ እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀን። ሁላችንም ለሀገራችን ያብቃን መድኃኒዓለም በያላችሁበት ማለት ነው። የሚያሳዝን እንግዲህ መንገድ ላይ አውጥተው አረቦት ጥለዋታል። እስኪ ላሳያችሁ። ስሟንም ምኗንም አንደበቷ ተዘግቷል። ፊቷ ብቻ ፈገግ ነው የሚለው ምን እንደሆነች እንኳን አትናገርም። አይ ስደት ቤተሰቦቿንም አታውቅም ማለት ሰዎች አግኝተው አፈላልገው ወንድሟ መጥቶ እንኳን ወንድሟን እንኳን አታውቅም። ተመስገን ሙዊቱን አንሺው። ተመስገን አሚዩቱን አንሺውና ስልኩን አስጠጊለት። እሱ ያውራት ኔትወርኩ እያለ አማዱበት። እሺ ከፍቻለሁ። አውሪው እንዴ አውሪ ወንድምሽ ዋሚ አማ ዋሚ አውሪ ወንድምሽ ዋሚ አማ ዱበታን jirtu waami maqaasiidhaan sagalee sirriitti ol fuudhitti waami. Dirree dubbatu obboleessi kee ati. Waami dirree jedhu dubbadhu daddafi dubbadhu sagalee kee sirriitti ol kaasiitti dubbadhu. እዚህ መሆን ነው የምትፈልጊው? እዚህ እኮ ጥሩ አይደለም ላንቺ። እዚህ ጥሩ አይደለም። እኛ ልንረዳሽ ነው። ንገሪን፣ ምንድነው ችግሩ? ኢትዮጵያ መሄድ አትፈልጊም እናትሽ ጋር? መሳፈር አትፈልጊም እናትሽ ጋር? ወይም እዚህ መሆን ትችያለሽ እኮ። ችግሩ ከዚህ መውጣት አትፈልግም፣ የትም ቦታ ማለት ነው። ሽንቴትም ሆነ የትም መግባት አሁን ድረስ አልገባች አይደል? ሁለት ቀን ነው ዛሬ። ሽንቴት ልናስገባ ስንል አትንቀሳቀስም ከዚህ ምንም ስለልበለች መሰለኝ። እሺ በደንብ ማታኪ ሶቾስ ኑታ ገርሲሲ እሺ ማታኪ ሶቾስቶ ኤየን ኦካን አይ ጅርቶ ኑታ ገርሲሲ እሺ ኦሮን ፍለንዴሳ ሻወር ወስዳለች ከትናንትና ወዲያ። ከዛ ትናንትና ልንወስዳት ሻወር ልታርግ ማለት ነው። አልሄድም ማለች። ኤምባሲ መጡ ለነሱ እምቢ አልሄድም ማለች፣ ለኤምባሲ ማለት ነው። ከዛ እነሱ ትቷን ሄዱት። ወደ ሀገር መሄድ አለባት፣ ቤተሰቧ ማግኘት አለባት። ልጅቷ ምንም ነገር አልሆነችም። እናቴ ትሙት ሁሉም ትሰማለች፣ አማርኛም ትሰማለች፣ አረብም ትሰማለች። ግን ምንድነው የሆነ ነገር ፈርታለች፣ የሆነ ፍርሃት አላት፣ ደንግጣለች በየሆነ ነገር። በምን እንደሆነ ግን አላውቅም። እስቲ ታውራት ማሙስ ካንቶረ እስቲ ጻፉላት አማርኛ መጣነብ ደሞ ኮነ ሲበወረቀት ጻፉላት። ኦኬ ስምሽ ንገሪኝ ቢያ ጻፍ ስም ማጋቂ በሪስ ጻፍ ስም ማን ነው ስምሽ? እናንተና ማን ስም? ማጋቂ አበባ ነው ስምሽ? አበባ አበባ የኔ ቆንጆ ልትስቅ እኮ ነው የምትለው። ደግሞ አበባ ነው ስምሽ ማሬ? እንደዚህ ነው ስምሽ? እንደዚህ ሰላም ክርስቶስ ይብዛላችሁ። እግዚአብሔር ሰላምታ ከነም ከናንተ ጋር ማርያም ነው። አሁን ግን ከዛ ወጥቻለሁ። መንገድ ለጥላለች፣ ግን ፖሊስ ምትመጣ አልቻለም። ደውላለች እሷ ማለት ነው። እኔ ግን መንገድ ላይ ነው ያለው። ከቤት አወጣለች። ከዚህ እንጃ መጥቻለሁ። እግዚአብሔር ይመስገን። ግን ይመስገን ቢባል ምንም ማድረግ አልችልም። አዳነልኝ። ግን አሁንም እገዛ ያስፈልጋል። እስከ ቢሮ እስከሚገባ ድረስ ማለት ነው። አግዙልኝ ግን እንደምንም ማለት ነው። እግዚአብሔር በጣም አስጨነቅኳቸው፣ ግን ይቅርታ አድርጉልኝ።
እንደምታዩት እንግዲህ ድርቤ አትናገርም። ወንድሟ ነው ያ በቪዲዮ የሚያወራት። ምንም ነገር እንዳያችኋት ፊቷ ፈገግታ እንጂ አንደበቷ ተዘግቷል። በጽሁፍ አውሪ ብለው እስክሪብቶ ቢሰጧት ምን ቢሰጧት ምንም አታውቅም። ምን እንዳደረጓት አውጥተው ውጭ ላይ ነው የጣሏት። እችኛይቱ ደግሞ ዱባይ ናት። እቺ አሁን ያያችኋት የምታለቅሰው እሷም መዳሟ አውጥታ አሰቃይታት ድረሱልኝ ብላ ቪዲዮ ሰርታ ነበረ። ከዛን ከቤት ውስጥ ደግሞ አውጥታ አባራ ሜዳ ላይ ጥላታለች። የት እንደምትሄድም አታውቅም። እባካችሁ እያለች ነው እሷ። ያሳዝናል። በስማ እኛማ ስደተኞች በቃ ፈረደብን። ማርያምን በየቦታው ምን ከሀገር ባልወጣ ለምኜ በበላው ያስብላል። እንደዚህ አይነቶቹን ስታዩ ደግሞ ማለት ነው። እና እግዚአብሔር አምላክ ይድረስልን። ሌላ ምን ይባላል? እንደዚህ ጤናማ ሆኖ መጥቶ እንደዚህ አይነት አደጋ ደርሶ መግባት ያማል በጣም። ችግሩ የነበረው የብር ችግር ነበር። የመጡበትን ብር ይጠይቁኛል ማለት ምን ማለት ነው? ሚሚ እነሱ ቀድመው ነው የቆረጡት ቲኬቱን ማለት ነው። እሺ ማን ይቆረጣላቸው? ራሳቸው ቆርጠው እናትና ልጆች መጡ። አዎ መጡ። ከእንደገና ብሩንም አሁን ገና መጣን በቃ ራሳችን መጣን አሉት ማለት ነው። እየመጣን እየቆረጥን ነው ያርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው። በቃ የራሷ ጉዳይም ጀገረ ካለ ታለች ትምጣ፣ ብትመጣ ትምጣ፣ ምን አስጨነቀ? እንደውም ልጆችን በዛው ታያለ አልኩት ማለት ነው። ከዛ መጣች። እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው። ከዛ ከቤት አልወጣንም፣ እንደዚህ ያለን እንደዚህ ሆነን ቤቢን ምን አለው አስናናቸው አለው ማለት ነው። ቤቢ ማን ነው? ዘመዳቸው የሆነ እንጃ አብረውን ያደጉት ዘመድነን ወንድምነን እኛ አናውቅም ብዙም በዚህ ጉዳይ ላይ። ግን ልጁ መልካም ልብ አለው። ግን እዛ እንደ ዘመድ ምናምን ነው የሚተያዩት። ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚተያዩት። እና የሚገርምህ እኛ ኢንፎርሜሽን ይደርሰናል። እሱ እዛ ህንድ ሆኖ እነሱ እየተዝናኑ እንደነበር እንሰማለን። ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም። እንደው አንሳ አውራ አንድ ቀን እንደው መጣለው ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋል። እኛ እንዳቀማችን እየኖርን ነው እዚህ ምናምን ብየዋለሁ። አካውንት ተዘግቶበት ነበር። አካውንት በሆነ በንግድ ፍቃድ ምክንያት ተይዞበት ነበር። ልጅ ጎበዝ ነው፣ በጣም ሰራተኛ ነው። እና በዛ ምክንያቶች የኢኮኖሚ ችግር ማነው ስሙ? ጓደኛው ስሙን ንገሩኛ። እያዝም አስመረክ ነው አስናቀ ነው ጓደኛው። በየቢሮ እየገባ እየለመነበት ነው በየድርጅቱ እኮ አሉ። ለ80 ሐውልት ማሰሪያ እያለ አሉ እኮ አስናቀ እኮ በቃ አስናቀ። እንግዲህ እነሱ ኃላፊነታቸውን አውርደዋል ተናግረው። ቤተሰቦቹ ወንድማችን ስም መለመኑ ይብቃ፣ በህይወት እያለ እንዲለመንበት አይፈልግም ነበረ፣ አትለምኑብኝ ብለዋል። ስለዚህ ሚስቱና አስናቀ እባካችሁ አትለምኑበት። በቃ መለመን ቢፈልግ በህይወት እያለ ለምኖ ታክሞ ይድን ነበረ። $90,000 በጎፈንድሜ የተሰበሰበው 3 ሚሊዮን ለ80 ሐውልት ማሰሪያ አንድ ባለሀብት የለገሰው ይሄ ሁሉ ብር ምን ሊደረግበት ነው? መለመናቸው ካልቀረ በቁሙ እያለ ለምነው አሳክመው ለምን አላዳኑትም? ከሞተ በኋላ ለምነው እነሱ ቢዝነስ ሊከፍቱበት። ሰላም ነሽ ሀቢባ? እርግጥ ነው እኛ ኮሚቴዎች ነን። አሁን ግን የሌላን ጉዳይ ሙሉ በሙሉ የሚከታተለው በሪያድ የኢትዮጵያ ኤምባሲ ስለሆነ በቀጣይ ምን እንደደረሱ ኤምባሲውን ከኢድ በኋላ እንጠይቃለን። አሁን ለኢድ ዝግ ናቸው ሀቢባ። ይሄ ነው መልእክቱ። ሲከፈት ኤምባሲውን እንጠይቃለን። አሁን ከኮሚኒቲ ወጥቷል። ኤምባሲውን የሚከታተለው ጉዳዩ የብሩ ጉዳይ አይደለም። ህዝቡ ድሃው ምስኪኑ አንድ እህቱ የሞት ፍርድ የተፈረደባት እህቱ እንዳትገደል ብሎ ከልጁ ከቤተሰቡ ቀንሶ ሰጥቶ አዋጥቶ አምኖ ትፈታለች ብሎ አምኖ አዋጥቶ ሰጥቶ በ2023 የተሰበሰበ ብር እስካሁን ድረስ ልጅቷ ቁጠሩ 3 ዓመት እስከ 2026 እንግዲህ 2024 ነው ብሩ ገባ የሚለው አይደለ? እዚህ ጋር ጽሁፉ የኤምባሲው 2024 አንደኛው ወር ድፍን 2 ዓመት ከምናምን ወር። ታዲያ ለምን አትፈታም? ሰዎቹ ገንዘቡ ከገባላቸው ሀራም። እሷ ከሞተች ምን ዋጋ አለው? ከሞተች እኮ ሰዎቹ በነፃ በሉ ማለት ነው ብሩ። ወይ የእሷ ነፍስ አልተረፈ ወይ ድሃው ገንዘቡን አልያዘ። ይኸው ላከልኝ ቮይስ ላርግ ለአብዱ ጥርት ያለ ይሄ አይታይም። መሐመድ የላከልኝ ጥርት ያለ ወደ ኤምባሲው እንደገባ ገንዘቡ ከቤተሰቦች ከላኪ ቤተሰብ ስም ወደ ኤምባሲው እንደገባ ማረጋገጫ ደረሰኝ ከያዘን ገንዘብ ያስገቡበትን ደረሰኝ ጽሁፍ ሳይሆን ደረሰኝ
ባንክ ገብቶ ምናምን እያለ ደብዳቤው ያ ነው። አሁን ጥያቄው አንደኛ እዛ ወደ ኤምባሲው አካውንት ከገባ በኋላ ኤምባሲው ለሰዎች የከፈለበትን ያስከፍለኝ ይችላል፣ ግን ሁሌ ሰላሜን እንደነሳኝ ነው። 2 ዓመት ተኩል ኦልሞስት በጣም ሰላሜን አጣለሁ። ባየኋት ቁጥር አለቅሳለሁ። ስሟ በተጠራ ቁጥር አለቅሳለሁ። እኛ ኢትዮ ጅዳ የሚል ግሩፕ አለን። ጻፉ። ይህን ታሪክ የሰማችሁ ከስር ጻፉ። እንደኔ ደፋሮ ናችሁ ገብታችሁ ላትመሰክሩ ትችላላችሁ። ግን የሌላ ኑር ሰቦን አድኑኝ ብላ የላከችልን ድምፅ የሰማችሁ ጻፉ ከስር። ማንም መናገር አይፈልግም። ሚስጥሩ አልገባኝም። ሀቡ ለምን እንደሆነ አላውቅም። ልጅቷ ሊደፍራት ሲል አሰሪዋ ራሷን ስትከላከል መሀል ላይ ህፃናቶች እዚህም እዛ የሚሉ አሉ አይደል? ልጅ የቤቱ ልጅ ትንሽዬ ልጅ ነበረች። ልጅቷ ረስቼዋለሁ፣ የደም ግፊት ወይም ደግሞ የስኳር ህመም ነበረባት ህፃኗ ልጅ ሟቿ። ሌላ ኑር ሰቦ ዘላ ስታመልጥ መሀል መንገድ ላይ ስለነበረ ልጅቷ ደንግጣ ስትሮጥ፣ ሌላ ስትሮጥ ያችም ደንግጣ ስትሮጥ ተገፋችና ወደቀች። በዛ ሆስፒታል አፋፍሰው ወሰዷል ልጅቷን። በነበረባት የህመም ኬዝ ምክንያት ነው የሞተችው ልጅቷ። በፍጹም ቢላም ነክቷት አይደለም፣ ልጅቷም ሰንዝራባት አይደለም። ሰውየው ግን ልጅቷ የመድፈር ሙከራ እንዳደረሰባት እንዳይታወቅ ልጅን ገደለች በሚለው ነው የሸፈነው። አሁን እኔ ማስረጃ እንዲሆናችሁ ምን ማስረጃ አለሽ ብትሉኝ የ2 ዓመት ተኩል ማስረጃ ዋትሳፕም ኦልሬዲ ዲሌትድ ሆኗል። ስልክ ቀይር ያለው ማስረጃ የሚሆናችሁ ሌላ በህይወት ከወጣች ከእስር ቤት ጤነኛ አድርገው አይለቋትም። ምክንያቱም ኢትዮጵያ ሄዳ ራሱ ይህን መመስከር ስለምትችል ድምጿን በደንብ ሰምተነዋል። በጣም የገረመኝ ከምኔው ታሪኩ ተቀይሮ ሌላቲም ተብሎ ግሩፕ ተመስርቶ እንደመጣ እኔ በጣም በሰዓቱ ኮንፊውዝድ ሆኛለሁ። ምን ተደረገ መሰላችሁ? የሌላ ድምፅ እንደመጣል 2 ቮይስ ብቻ ነው ይመጣል። የ7 ደቂቃ ሪከርድ እና እንደዛው የ5 ደቂቃ ምናምን የሌላ በጣም ያሳዝናል። ድምጿ እየፈረ በቃ ቢላው እንዲህ አንገቷ ላይ ተጋድሞ ይመስላል 11 ዓመት ታስሬያለሁ የሚል አድኙ ኢትዮጵያውያን የሚል ማለት ነው። እና እኔ ያለው ሚል ሊኖር ስለሚችል ኮሜንት ለጋት የሚል ግሩፕ ተከፈተ፣ የዋትሳፕ ግሩፕ አስታውሳለሁ። ቮይስም ጽሁፍም ጽፍ ያለው ቮይስም ልክ ያለው በመንግስት ደረጃ እንጂ እንዴት በዋትሳፕ በግሩፕ ደረጃ ሳንቲም እናዋጣለን አልኩ። 2 ሚሊዮን ብር የሳውዲ ሪያል ተጠይቋል ሲባል ይሄ ኤምባሲ ሊያውቀውና በኤምባሲ ደረጃ መንቀሳቀስ ያለበት ጉዳይ ነው። እውነቷን እንዳይሸፈን ስል ኢግኖ ጭራሽ ራሷ ካሳ መቀበል የነበረባት ልጅ ናት። ተበዳይ ናት። ሌላ ልትደፈር ነበረ። ከመደፈር አምልጣ ስትሮጥ ልጅቷ ወደቀች። ይሄ ነው ታሪካችን። ላይ ለቀጭባት ሪከርዷ ላይ አይልም። እንግዲህ የእሷን ሪከርድ የ7 ደቂቃ ሰምተናል። ችብኝ ልጅ ወደቀች። እኔ ሳመልጥ ስሮጥ ልጅ ወደቀብኝ። ወደ ሐኪም ቤት ወሰዷት። ስሟን ራሱ እንደዚህ ማስታወስ